ትንልህ ውስጥ መክተት ነው የሚፈልገው የሆነ ነገር ቢናገር ከዛ በኋላ እናንተ መጋጨት ይሆናል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች እንደምናችሁልኝ ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ትላንትና የሩታ ሁለት ወንድሞች እንግዲህ አብርሃምን አንለቀውም ከሄድንም ሂሳቡን ሰተነው ነው የምንመለሰው እያሉ ነበረ። እንግዲህ ማነው ወንድማችን ኖቤልና አቡሻ ማለት እስካሁን እየተከናወነ ያለውን ነገር ችለን ነበር። አሁን ላይ ግን ከዚህ በላይ አንታገስም። የሩታን የፊርማ ወረቀት እንዲፈርም እናደርጋለን፣ ከፈረመ በሰላም እንለያያለን ያሉት። በነገራችን ላይ ማለት ነው ሩታ ልሂድ ማለትሽ በራሱ አግባብ አይደለም። እውነት ለመናገር ሄደሽ ምንድን ነው የምታተርፊው? ሄደሽ የሚያበሽቅ ነገር ኖቤል እንዳለሽ ማለት ነው የሚያበሽቅ የሚያስጠላ ነገር ነው የምታየው እነሱ ጋር 100% የምነግርሽ ተዘጋጅተውላ ነው የሚጠብቋችሁ ማለት ነው። ምክንያቱም ቪዲዮ ትለቁ የለ እንዴ? ስለዚህ ሁላችሁም የእርስ በርስ ቪዲዮአችሁን ታያላችሁ። እናም የሚያበሽቅ ደስ የማይል ነገር አይተሽ ከመበሳጨት እንዲሁም ደግሞ መሄድም የለብሽም እንጂ ስታስቡት በራሱ ለምን ብላ ነው እሷ ለምና ፍታኝ የምትለው? እዛ ድረስ ሄዳ አይሆንም። ህግ ነው፣ ከህግ በላይ አይደለም። አብርሃም ከህግ በታች ነው። ስለዚህ ጉዳዩ በህግ አግባብ ነው የተጀመረው። ይሄ ደግሞ የሚያልቀው በህግ አግባብ ነው። ከህግ በላይ መሆን አይችልም ጋሽ አብርሃም ከህግ በታች እንጂ። እዚህ መጥቶ ግዴታ ነው ቢጠራ እኮ የጥሪ ወረቀት እኮ ከደረሰው ግዴታውን ተሰባብሮ ይመጣታል። የትም መኖር አይችልም ከኢትዮጵያ ውጪ። ኢትዮጵያ ውስጥ እስካለ ድረስ ግን ህግና ስራ ማክበር ግዴታው ነው። ስለዚህ ማለት ነው ሩታ አንቺ ያርፈሽ ልጅሽን አሳድጊ። ይሄ አራስ ልጅ ወዲያ ወዲህ ስታደርጉት ችግር ውስጥ ይገባል። ባይዘዌ እንዴ ይሄ በአራስ ተትቶስ እንዴት ነው የሚካሄደው? ወዴት የእናቱን ጡት ገና ጡጦ ያለመደ ልጅ እንዴ የማይሆን ነገር ነው። ሩታ ምን ሆነሽ ነው? ስለዚህ አንቺ ልሂድ ማለትሽ አግባብ አይደለም። እነሱ ይጣላሉ ብለሽ ከሆነ አንቺ መሀል ገብተሽ አገላጋይ ልትሆኚ ነው። ሴት ሆነሽ እነ ኖቤል እንደ ትልቅ ሰው አስቡ። እናንተም ቹን እንዲያረግን እናረጋለን ማለታችሁ ይሄ አግባብ አይደለም። እናንተ ገና ወጣቶች ናችሁ። በእንደዚህ አይነት ሰው ህይወት ላይ ችግር ፈጥራችሁ እናንተ እስር ቤት መበስበስ የለባችሁ። ምክንያቱም የራሱን ህይወት ያጨለመ ሰው እንደገና ሌሎቹንም ሰዎች ህይወት ማጨለም የለበትም ብዬ አስባለሁ። የራሱ ችግር በራሱ ሰዓት ራሱ ይፈታዋል እንጂ እናንተ በዚህ ልክ ሄዳችሁ እዛ እንጋደል ማለት የለባችሁ። ምክንያቱም የሚመጣው ችግር የከፋ ስለሚሆን እናንተ ናችሁ የምትጎዱት። ስለዚህ እሱ አንዴ ከስሯል። አብርሃም የከሰረ ወጣት ነው። እናንተ ግን መጎዳት የለባችሁም። በነገራችን ላይ አንድ ሰሞን ታስታውሳላችሁ ኖቤልና አቡሻ ማለት ነው ወጥረው ነበረ አብርሃምና ሩታ እንዲለያዩ በጣም ውጥር አድርገው ይዘውት ነበረ። እኛ ያኔ ደግሞ ማለት ነው የተወሰነ አብርሃም ወደሷ ጋር ያለው ነገር ለማለስለስ ይሞክር ስለነበረ እኛ አልገባንም እና አብዛኞቻችን በጣም ነበር የወረድንባቸው እውነት። አሁን ላይ ግን ትክክል እንደሆኑ አውቀናል። በጣም ሶሪ። ከበፊቱ እንግዲህ የተለቀቁ ቪዲዮዎች ላይ እንዳመጣጡ ስለሆነ በነገራችን ላይ እኛም ላይ አይፈረድም እኮ ያኔ ባየነው ሁኔታ ነው እንደ የነበረው ሁኔታ ነው። አሁንም እንዳለው ሁኔታ ነው እየሄድን ያለነው። በእኛም መፍረድ አይቻልም። ግን እነሱ የሱን ባህሪ የሱ ሁኔታ ለሩታ እንደማይመጥናት በደንብ ስለገባቸው ነው ካልተለያዩ ሲሉ የነበረው። እውነት ሆነ አሁን ላይ እውነት ሆነ ማለት ነው። እየሆነ ያለው ነገር ግልጽ ሆኗል። ስለዚህ ማለት ነው እንግዲህ እናንተ እንደ አንድ ወንድም ማድረግ ያለባችሁ ተረጋግታችሁ ነው ነገሮችን መፍታት። ከሱ ጋር እዛ እንካ ሰላምታ ድብድብ ምናምን ምንም የሚፈይደው ነገር የለም ከችግር ውጪ ማለት ነው። ስለዚህ ማስፈረምም ካለባት ሩታ እዚህ ሲመጣ ነው ግዴታው እኮ ነው። አሁን እኮ መጥሪያ ቢላክለት ቢመጣለት እኮ ግዴታው ነው፣ ተሰባብሮ ይመጣል። እንደገና ደግሞ በህግ የተያዘ ጉዳይ እንደፈለገ ከህግ በላይ ሆኜ የህግ ነገር አላከብርም ማለት አይችልም። እና ብቻ ግን የትዳር ወረቀታችሁ ምናምን አካሄዱም ግራ ያጋባል። እንዲህ ነው ባልና ሚስቶች ሲፋቱ ቤተሰብ። እኔ መረጃው ስለሌለኝ ብዙም ማውቀው ነገር የለም። ከዛ ባለፈ ደግሞ ያው ፈረንጁ ደግሞ ሄዶ ከአብርሃም እና እነ አቤል ጋር ምናምን ከዛች ሴትዮ ጋር ሲናቆር ነበረ። ምንም ማለት አብርሃምን ልክ እንደ አንድ ፍሬ ህፃን ልጅ እንደ 13 ዓመት ልጅ እነሱን እንዲያረጉክ እንዲሆንክ እንዲየሰማክ አትበሉት። እሱ እኮ በጣም ትልቅ እየሰው ነው እንዴ ማለት ህፃን ልጅ አታርጉት። አብርሃም አሁን ወደ 30 ቤት እየሄደ ያለ ወጣት አይደለ እንዴ? ምን ማለት ነው እሱ በዚህ ልክ የሚያረገውን እንደ አያውቅም ማለት? እኔ ይሄ ሐሳብ አይስማማኝም። ሞገርም መውቀስም ካለባችሁ መጀመሪያ ባለቤቱ ነው። እሱ የፈለገው ነገር ስለሆነ ነው እንጂ እሱ ይሄን ነገር ባይፈልግ ተከትሎ እዛ ድረስ አይሄድም። ቀድሞ ተናግሯል እኮ እኔ ያገባሁት በስተት ነው ያለ ጉደኛ ወጣት ነው። ይሄ ሚስቱ አርግዛ በስተት ነው ያለ ነው። ታዲያ ከዚህ በላይ
ሩታስ አሁን ይዋጥላታል ከዚህ ልጅ ጋር ሊቀጥል ብትል ራሱ በጣም ነው የሚዘገንነው። የምሬ ነው። እኔ ቀጣይ ላይ እናንተ አንድ ላይ ሆናችሁ ብትመጡ ብትታረቁ ምንም መስሎ አይታየኝም ምንም። ምክንያቱም በቃ ብዙ ነገር ተበላሽቷል። ቤተሰብ ብዙ ጥሩ ያልሆኑ ነገሮች አብርሃም በህይወት ውስጥ አስኪዷል። ማለት ሚስት ከልቧ ሆና እንደ ድሮ ፍቅር የሚባለው ነገር አሸንፏት ይቅርታ እንኳን እንዳታረግለት በጣም ቀፋፊ ነገሮችን ፈጽሟል ከዛ ሴትዮ ጋር ማለት ነው። ስለዚህ ምንድነው መሰላችሁ እነ ኖቤል እዛ ድረስ ሄዳችሁ ተቸግራችሁ ከምትመለሱ ችግር ተፈጥሮ ከምትመለሱ ግዴታው ነው መጥሪያ ይላክለት ይምጣ። ግዴታው ነው። በግዴታ ሩታን ማስቀመጥ አይችልም። በግዴታ ሚስት አድርጎ እንደ ሳሎን መሶብ ወርቅ እሷን እዚህ እያስቀመጠ እሱ እዛ እንዲማግጥ ህጉም አይፈቅድለትም። ተረዳችሁን አይደለ? እናንተ እንደ ፋየር ኤጅ እንዳለ ወጣት ሰው ማሰብ ያለባችሁ እንደ አንድ አስተዋይ ነው። ተመታታችሁ፣ ተደባደባችሁ፣ ጸብ ተፈጠረ ምንም አይፈይድም እንዲሆኑ ከማለት ውጪ። ስለዚህ የሩታ መሄድ መከልከላችሁ ትክክል ነው። እናንተም መሄድ የለባችሁም ነው የምለው። ቤተሰብ እንዴት ታዩታላችሁ ይሄንን ነገር ማለት ነው? ስለዚህ ከጸብ ይልቅ እናንተ በዚህ ሰዓት ላይ እሱ ሌላ ችግር ውስጥ ከሚከታችሁ ልጁ ሲፈጥረው ችግር አያጣውም። ዙሪያው ሁላ በችግር የተከበበ ነው። እናንተንም ችግር ውስጥ ከሚከታችሁ የሩታ ይበቃል። በማይገባት ህይወት ውስጥ ገብታ ችግር ውስጥ የወደቀችው። ስለዚህ እዚሁ ፍቱት ነው የምለው። እዚሁ በህግ አግባብ ሁሉን ጨርሱ። አብርሃም ህግን ሳያከብር እዛ ለሰከንድ አይቀመጣትም። ህግ ወዳለበት ከተጠራ መጥሪያ ከተላከለት ማለት ነው። ስለዚህ ቤተሰብ እኔ ይሄንን ነው የምለው። በተረፈ ስለነዛው ወንበዴዎች እኔ ብዙም ማውራት እያስጠሉኝ ስለመጡ ብዙም ደስ አይለኝም። ብዙም ነገር ማለት አሁን ላይ የምሬ ነው ቤተሰብዬ። እና ሩታ ልጅሽን አሳድጊ። ተይው አሁን ላይ አብርሃም እያስኬድ ያለው ነገር ላንቺም ማየቱ አይጠቅምሽም፣ እዛ ሄደሽ መጋደልሽም አይጠቅምሽም። ስለዚህ ወደ ራስሽ ነገር ተመለሽ። አዎ እናም ባለፈው ጊዜ አንድ እህታችን ፈረንጁ እዛው አብሯቸውን ያለው ስትል ነበር። እግዚአብሔርን እኔ በጣም ያደነኳት እንትኗ ራሱ ማለት ነው ማስተዋሏ ራሱ ገርሞኛልና እውነትም ፈረንጁ ማለት ነው ሄዶ እነሱን ያዘ እንዲባል አገኘ እንዲባል እዛው ቦታ ላይ ተገኝቷል። ለማንኛውም ግን ሁላችሁም ተሰብስባችሁ እንዲሄዳችሁ ያው መረጃ ደርሶናል። ቀላል ታላግጣላችሁ። እኔ ግን ቤተሰብ ማለት ነው ይሄ ታሪክ ራሱ ድራማ ቢሆን ነው ምላችሁ፣ እግዚአብሔርን ነው ምላችሁ። ሩታ እንዴት በምን ልክ ብትፈቅድለት ነው አብርሽ እንዲህ ሴት እየተጣጣፈችበት እንዴት ትፈቅድለታለች? በቃ እኔ አሁን ላይ አላምንም። ነገሮቹ የእውነት ሊሆን ይችላል ብዬ እንድል የሚያስገድደኝ በታምር ሩታ እንዴት ትፈቅዳለች? ሄርሜላ አብርሃም ላይ እንደዛ እንድትሆንበት እንዴት? እንደ ቤተሰብ ማይሆን ነገር ነው። በእኔ ህሊና አይፈቀድም ይሄና እነሱ ኦዲየንስ ላይ ሙድ እየያዙ ነው የሚሉም ልጆች ስላሉ ነው የሚሰሩት ድራማ ነው የሚሉም አሉ። ግን በዚህ ልክ እኔ እንጃ እኔ እንደ በሩታን ጥንካሬ በሩታ በነገሮች ላይ ትኩረት እንደመስጠቷ አብርሃም ሴት ላይ እንደዚህ የተለጣጠፈ ቪዲዮ ስራ ብላ የምትፈቅድለት ይመስላችኋል? እስቲ እናንተ ሀሳባችሁን በኮሜንት አስቀምጡ። እግዚአብሔርን እኔ እንደ ትሪሊየን ብር ይቅርብኝ እንዲህ አይነት የውርደት ቅሌት ቪዲዮ እየሰራው የማገኘው ገንዘብ በአፍንጫ ይወጣ። የምሬ ነው የምላችሁ። እንዲህ ክብር እኮ ይበልጣል ወገኖቼ። አይምሯችሁ ውስጥ የሚቀመጠው ቆሻሻ ቪዲዮ ሁሌ ያን ቪዲዮ ስታዩ የሚሰማችሁ ስሜት። ሰው ግን የሆነ ስቴፕ ላይ ነው ያለው ታውቃላችሁ። እኔ አላቅም ምን እንደሆነ የሴጣን መንፈስ ይሁን የመታቸው መጋኛ ይሁን አላቅም። ብቻ ግን ጤነኛ አስተሳሰብ እያየው አይደለም። በተለይ እንደዚህ አንዳንድ እንደዚህ አይነት ስራ የሚሰሩት ጋር ጤነኛ አይደለም። ፈጣሪ ሁናችሁ እኔ ምንም አልልም ከዚህ በላይ። ለማንኛውም ቤተሰብ ሀሳቤን በዚህ ልክ አስቀምጫለሁ። ሀሳባቸውን በኮሜንት በጨዋነት ማስቀመጥ ትችላላችሁ። ቸር ቆዩ።